መጽሐፈ ዜና ካልዕ ምዕራፍ 19 የይሁዳም ንጉሥ ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። ባለራእዩ የአናኒ ልጅ ልዩ ሊገናኘው ወጣ። ንጉሡንም ኢዮሳፍጥን ከሃዲውን ታግዛለህን ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህም ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል። ነገር ግን የማምለኪያ ዐፀዶቹን ከምድር አስወግደሃልና እግዚአብሔርንም ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ተገኝቶብሃል አለው። ኢዮሳፍጥም በኢየሩሳሌም ተቀመጠ። ደግሞም ከቤርሳቤ ጀምሮ እስከ ተራራማው እስከ ኤፍሬም ሀገር ድረስ ወደ ሕዝቡ ወጥቶ ወደ አባቶቻቸው አምላክ ወደ እግዚአብሔር መለሳቸው። በምድር ላይ በተመሸጉት በይሁዳ ከተሞች ሁሉ በእያንዳንዱ ከተማ ውስጥ ፈራጆች አኖረ። ፈራጆቹንም ለእግዚአብሔር እንጂ ለሰው አትፈርዱምና እርሱም በፍርድ ነገር ከእናንተ ጋር ነውና የምታደርጉትን ተመልከቱ። አሁንም እግዚአብሔርን መፍራት በእናንተ ላይ ይሁን። በአምላካችንም በእግዚአብሔር ዘንድ በደልና ለሰው ፊት ማድላት መማለጃም መውሰድ የለምና ሁሉን ተጠንቅቃችሁ አድርጉ አላቸው። ኢዮሳፍጥም ከሌዋውያንና ከካህናት ከእስራኤልም የአባቶች ቤቶች አለቆች በእግዚአብሔር ስም ፍርድን እንዲፈርዱ ክርክርንም እንዲቆርጡ በኢየሩሳሌም ሾመ። እነርሱም በኢየሩሳሌም ተቀመጡ። እንዲህም ብሎ አዘዛቸው፣ እንዲሁ እግዚአብሔርን በመፍራት በቅንነትም በፍጹምም ልብ አድርጉ። በከተሞቻቸውም ከተቀመጡት ከወንድሞቻችሁ በደምና በደም መካከል በሕግና በትእዛዝ በሥርዓትና በፍርድ መካከል ያለ ማናቸውም ነገር ወደ እናንተ ቢመጣ እግዚአብሔርን እንዳይበድሉ ቁጣም እናንተና በወንድሞቻችሁ ላይ እንዳይመጣ አስጠንቅቋቸው። እንዲህም ብታደርጉ በደለኞች አትሆኑም። እነሆም ለእግዚአብሔር በሚሆነው ነገር ሁሉ የካህናቱ አለቃ አማርያ፣ በንጉሱም ነገር ሁሉ የይሁዳ ቤት አለቃ የእስማኤል ልጅ ዝባድያ በላያችሁ ተሾመዋል። ሌዋውያኑም ደግሞ በፊታችሁ አለቆች ይሆናሉ። በርትታችሁም አድርጉ፣ እግዚአብሔርም መልካም ከሚያደርግ ጋር ይሁን።